እንደ አውሮፓውያኑ አቆጣጠር መስከረም 16 ቀን 1989 በቴክሳስ ግዛት ዌብስተር የምትገኝ አንዲት ተራ የሸቀጣሸቀጥ መደብር ዛሬ ባዶ ቦታ ሆና በበርገር ኪንግ ፊት ለፊት የምትገኝ አንድ ያልተለመደ እንግዳ አስተናግዳ ነበር። እርሱም በቅርብ ጊዜ የሩሲያ ፕሬዝዳንት የሚሆነው ቦሪስ የልሲን ነበር። ካለፈው ሳምንት ጀምሮ የልሲን የነጻነት ሐውልትን፣ የአሜሪካን ካፒቶልንና የሂውስተን የጠፈር ማዕከልን ጎብኝተው ነበር። ነገር ግን ከነዚህ ሁሉ ታላላቅ ስፍራዎች በላይ ያስደመማቸውና አእምሯቸውን የቀየረው ሳይታሰብ የገቡባት ይቺው ተራ ሱፐርማርኬት ነበረች። የልሲንን ያስገረማቸው በበረዶ የተቀመጡ አተርና ስፓጌቲዎች የተደረደሩባቸው መደርደሪያዎች አልነበሩም። ይልቁንም ይህ ሁሉ ሲሳይ ለተራው አሜሪካዊ የተለመደና የዘውትር መሆኑ እንጂ። አብረዋቸው የነበሩ የአሜሪካ መካከለኛ ገቢ ያላቸው ዜጎች በሱቅ ውስጥ በሚገኙ ከ30,000 በላይ የሸቀጥ አይነቶች አልተደመሙም። ለእነርሱ ተራ የቅዳሜ ግብይት ነበር። የልሲን እንዲህ ሲሉ ደመደሙ። ምርጫ የተፈነፈጉትና የተራቡት የሶቪየት ጓደኞቼ ይህንን እውነት በአይናቸው ቢያዩ ኖሮ ወዲያውኑ አብዮት ይነሳ ነበር። ከ30 ዓመታት በኋላ ግን ታሪኩ ተገላቢጦሽ ሆኗል። ዛሬ የልሲን በሱፐርማርኬቱ የገጠመው አይነት የመነቃቃት አቻ ሊሆን የሚችለው የአንድ አሜሪካዊ ለመጀመሪያ ጊዜ የቻይናን የፈጣን ባቡር ሃይ ስፒድ ሬል የመመልከት ክስተት ነው። በቻይና ካርታ ላይ አይኖን ጨፍነው ሁለት ቦታዎችን ቢመርጡ ቻይና ከአሜሪካ ጋር እኩል ስፋት ቢኖራትም በሰዓት 200 ማይል በሚጓዝ እጅግ ምቹ ባቡር በሰዓታት ውስጥ መገናኘት ይችላሉ። ቻይና ዛሬ 31,000 ማይል የሚሸፍን የፈጣን ባቡር መስመር ዘርግታለች። ይህም ከቀሪው ዓለም ድምር በላይ ሲሆን የአሜሪካን አህጉር ከምስራቅ እስከ ምዕራብ 12 ጊዜ ያህል ሊያቋርጥ ይችላል። ለምሳሌ ከቤጂንግ እስከ ሻንጋይ ያለው ጉዞ 4 ሰዓት ተኩል ብቻ ይፈጃል። የአውሮፕላን መዘግየት ወይም የአውሮፕላን ጣቢያ የደህንነት ፍተሻ ስጋት የለም። በአንጻሩ በአሜሪካ ከኒውዮርክ እስከ ቺካጎ ያለው ተመሳሳይ ርቀት በመኪና 12 ሰዓት፣ በባቡር ደግሞ ለታጋሽ ሰው 20 ሰዓት ይወስዳል። ለብዙ ዓመታት ወደ ቻይና የሚሄዱ ጎብኚዎች በግንባታዎቿ ተደንቀዋል። መብረቅ መሰል ባቡሮች፣ የወደፊት የሚመስሉ ሰማይ ጠቀስ ህንፃዎችና ግዙፍ ድልድዮች። ቻይና የኮሮና ወረርሽኝ ያስከተለውን የቱሪዝም መቀዛቀዝ ለማካካስ ጥረት እያደረገች ባለችበት በዚህ ወቅት እነዚህ ጎብኚዎች በከፍተኛ ሁኔታ እየጨመሩ ነው። የልሲን እንደተረዳው ሁሉ ሌሎች እንደ ተራ ነገር የሚቆጥሩትና ቀለል አድርገው የሚመለከቱት ነገር ለእርሶ ግን የማይቻል ተብሎ ሲነገሩት ማየት ትልቅ የመለወጥ ኃይል አለው። ተጓዦች በቲቤት አምባ ላይ በሰዓት 200 ማይል እየተውረገረጉ እንደምንም እንዳልተፈጠረ አንግሪ ቢርድስ ሲጫወቱ ማየት ያስገርማል። ቻይና በዚህ ዘርፍ ያሳየችው ስኬት የማይካድ ነው። በተለይም በዓለም ላይ ባለጸጋ የምትባለው አሜሪካ በሎስ አንጀለስና ሳን ፍራንሲስኮ መካከል በባቡር ለመዘርጋት $15 ቢሊዮን አውጥታ በክስና በውዝግብ ምክንያት ፕሮጀክቱ መቼ እንደሚጠናቀቅ በማይታወቅበት ሁኔታ ቻይና ይህን መፈጸሟ ሊደነቅ ይገባል። ሆኖም ግን ግልጽ ያልሆነው ነገር ይህ ስኬት ሌላው ዓለም ሊከተል የሚገባ ምሳሌ መሆኑ አለመሆኑ ነው። የአሜሪካ ከፍተኛ የነፍስ ወከፍ ገቢ ጂዲፒ የአሜሪካ ሞዴሏን ድክመቶች መደበቅ እንደማይችለው ሁሉ የቻይና አስደናቂ መሠረተ ልማትን በውስጡ የተሸሸጉ ከፍተኛ ዋጋዎች አሉት። እነዚህ ዋጋዎች በአገሪቱ ውስጥ በሚኖሩ ዜጎች የሚከፈሉ እንጂ ለእኛ ለጎብጆች የማይታዩ ናቸው። የሀብት መበላለጥና ሁኩም። እዚህ ጋር አንድ እንቆቅልሽ አለ። እንደ ቻይና ያለ ታዳጊ ሀገር ዜጎች እንዴት እንደ አሜሪካውያን ውድ የሆኑ የቅንጦት ዕቃዎችን ሊገዙ ይችላሉ? 85 በመቶ የሚሆነው የቻይና ሕዝብ ቢበዛ የሁለተኛ ደረጃ ትምህርት ቤት እንዳለው ልብ በሉ። የከፍተኛ ትምህርት ያልተማረው የሰው ኃይል እነዚህን ውድ ሰዓቶችና የእጅ ጌጣጌጦች ይገዛል ብሎ ማመን ይከብዳል። ለዚህ ብቸኛው መልስ ከፍተኛ የሀብት መበላለጥ ነው። 15 በመቶ የሚሆነው የህዝብ ክፍል እንደ ኒውዮርክ ባለጸጎች ሲኖር፣ ቀሪው ህዝብ ግን የሁለተኛ ደረጃ ትምህርት እንኳን ለመጨረስ ይታገላል። በትምህርት ቤት ክፍያ ምክንያት በቻይና አብዛኛው የማህበራዊ ዋስትና አገልግሎት ከጡረታ እስከ ስራ አጥነት፣ ጤናና ትምህርት የሚሸፈነው
በአካባቢ መስተዳደሮች እንጂ በብሔራዊ ደረጃ አይደለም። ይህም ማለት ድሃው አካባቢ በሀብታሙ አይደጎምም። ከዚህም ባለፈ ሰዎች በፈለጉት ቦታ እንዲንቀሳቀሱ አይፈቅድም። እንደ አውሮፓውያኑ አቆጣጠር በ1990ዎቹ ቻይናና ሩሲያ ዜጎቻቸው በባለቤትነት በሚሰሩባቸው የመንግስት ተቋማት የነበራቸውን የስራ ዋስትና በአንድ ጊዜ አቆሙም። ሩሲያ በቭላዲሚር ፑቲን መሪነት ከባለ ሀብቶች ጋር ስምምነት አደረገች። የመንግስት ተቋማትን በርካሽ እንዲገዙ ተፈቀደላቸው። ነገር ግን ሰራተኛ እንዳይቀንሱ ታዘዙ። ቻይና ግን የተለየ መንገድ መረጠች። ከ30 ሚሊዮን በላይ ሰራተኞች ከስራ ተቀነሱና ለችግር ተጋለጡ። እነዚህ ሰራተኞች ወደ ከተሞች ሲሰደዱ ከተሞቹ እንዳይጨናነቁ በሚል ቻይና አንድ ህግ አወጣች። እነዚህ ስደተኛ ሰራተኞች ግብር በሚከፍሉባቸው ከተሞች ውስጥ ምንም አይነት የመንግስት አገልግሎት፣ ትምህርትና ጤና እንዳያገኙ ታገዱ። ይህ ስርዓት ሁኩ ይባላል። አንድ ሰራተኛ በከተማ ውስጥ የመንግስት አገልግሎት ለማግኘት መጀመሪያ በቂ ሀብት እንዳለው ማረጋገጥ አለበት። ይህ ደግሞ የተገላቢጦሽ የደህንነት መረብ ወይም ኢንቨርትድ ወልፌር ስቴት ይባላል። ሀብታሞች በነፃ ሲያገኙ፣ ድሆች ግን ከኪሳቸው ይከፍላሉ። ስደተኛ ወላጆች ልጆቻቸውን ጥለው ለመሄድ ወይም ደካማ የግል ትምህርት ቤቶች ውስጥ ክፍያ ለመክፈል ይገደዳሉ። በተጨማሪም በቻይና ግብር እኩልነትን ከማምጣት ይልቅ ያባብሰዋል። ዝቅተኛ ገቢ ያላቸው ዜጎች ከፍተኛ የግብር ተመን ይከፍላሉ። የቻይና የግል ገቢ ግብር ከጠቅላላ ምርቷ ጂዲፒ 1% ብቻ ሲሆን በአሜሪካ ግን 10% ነው። ምንም እንኳን አብዛኛው ሀብት በሪል ስቴት ላይ የተቆለፈ ቢሆንም የንብረት ወይም የውርስ ግብር የለም። ቻይና በዓለም ላይ ከፍተኛ የሀብት መበላለጥ ካለባቸው ሀገራት አንዷ ናት። ይህ ደግሞ በስህተት የመጣ ሳይሆን የኢኮኖሚ ስርዓቱ አካል ነው። 31,000 ማይል የፈጣን ባቡር መስመር የሚገነባው የሰው ኃይልን በርካሽ በመበዝበዝ ነው። የኢኮኖሚ ሞዴሉ ዋጋና የሰራተኛው በደል። ቻይናውያን ለእነዚህ ድንቅ ባቡሮችና ድልድዮች በሌላ መንገድም ዋጋ ይከፍላሉ። ለምሳሌ የሰራተኛ ማህበራት መመስረት በተግባር የተከለከለ ነው። ብቸኛው ህጋዊ ማህበር ለመንግስት እንጂ ለሰራተኛው አይቆምም። እንደ አውሮፓውያኑ አቆጣጠር በ2010 የሆንዳ ፋብሪካ ሰራተኞች ሲያምፁ ማህበሩ ከአሰሪው ጎን ቆሟል። የቻይና ሰራተኛ በአማካይ በሳምንት 40 ሰዓት ይሰራል። ይህም ከቱርክ በስተቀር ከማንኛውም የበለጸገ ሀገር ይበልጣል። ጠንካራ የደህንነት መረብ ስለሌለም ቤተሰቦች ለችግር ቀን በሚል ገቢያቸውን ይቆጥባሉ። የኢኮኖሚክስ ባለሙያው ማይክል ፔቲስ እንደሚለው ይህ ሞዴል ተራው ህዝቦች እንዲቀንስና መንግስትና ድርጅቶች ደግሞ በገንዘቡ ብዙ እንዲያወጡ ያስገድዳል። በተጨማሪም መንግስት የባንክ ወለድን ዝቅ አድርጎ በመያዝ ለድርጅቶች ርካሽ ብድር ያቀርባል። ቤተሰቦች ደግሞ ገንዘባቸውን በቤት ንብረት ላይ እንዲያፈሱ ይገደዳሉ። የገንዘብ ምጣኔውም ሆን ተብሎ ዝቅ እንዲል ይደረጋል። ይህም የቻይና ምርቶች ለውጭ አገር ሰዎች ርካሽ እንዲሆኑ ሲያደርግ፣ ለቻይናውያን ግን ከውጭ የሚገቡ ዕቃዎች ውድ እንዲሆኑና የሸቀጥ ዋጋ እንዲንር ያደርጋል። በመጨረሻም ካርል ማርክስ በኮሚኒስት ማኒፌስቶ ላይ እንዳስጠነቀቀው ሰራተኞች በተበዘበዙ ቁጥር ምርት ይበዛል፣ ነገር ግን ሰራተኛው የሚመረተውን ዕቃ መግዛት አይችልም። ዛሬ ላይ ቻይና ያለችው እዚህ ደረጃ ላይ ነው። በ1987 እስከ 2023 የሰራተኛው የደመወዝ ድርሻ ከኢኮኖሚ ውስጥ ከ21 በመቶ ወደ 15 በመቶ ቀንሷል። ሰራተኞች እንደ ህንድ ወይም ፈረንሳይ ሰራተኞች ተገቢውን ድርሻ ቢያገኙ ኖሮ ለጤናና ለትምህርት የሚውል በቢሊዮን የሚቆጠር ገንዘብ ይኖራቸው ነበር። ነገር ግን በምትኩ የፈጣን ባቡር አግኝተዋል። ብዙዎች ቻይና የሰራተኛውን ደሞዝ እንድታሻሽልና የደህንነት መረቡን እንድታጠናክር ቢመክሯትም ፕሬዚዳንት ዢ ጂንፒንግ ግን ይህንን ይቃወማሉ። እንደ አውሮፓውያን አቆጣጠር በ2021 በደህንነት መረብ ስም ሰነፍ ሰዎችን የመደገፍ ወጥመድ ውስጥ እንዳንገባ መጠንቀቅ አለብን በማለት አስጠንቅቀዋል። የሚገርመው ለሰራተኞች አለመርዳታቸው ከርዕዮተ ዓለም እጥረት ሳይሆን በራሳቸው ርዕዮተ ዓለም ምክንያት ነው።